ያው እንዴት ናችሁልን አለን የረፍት ቀናችሁ እንዴት ያለፈ ነው ኡድን ቤቤስ ጀምሯል yes ድምቅ ብሎ እንደ ትንሱ ድምጽ yes እንዳለባበሳችሁ ደግሞ እንደናንተ ድምቅ ብለናል እናቴ ድምቅ ምር ነው ይሻላል አመሰግናለሁ ታዘብኩ ግን አንተ እንዴት አምሮብሻል ስለኝ አንተ ዝም ትለኛለህ እንዴ ትንሱ አንድ ላይ አግዘኝ ተውበሻላሉ አረ በጣም ተውብያለሁ ለሁላችንም የተዋበ እሁድ እንዲሆን እንመኛለን እኔ ግን በዚህ ሰሞን በጣም ፀሐዩ ይበረታባችኋል መሰላችሁ በስቱዲዮ ውስጥ ሆኜ ራሱ ያለበኝ እኔም ለወጉም ራሱ ወዛም ነኝ ታወቀኛል ሲሞቅ ትንሽ ቀዝቀዝ ብሎ ነበር ደግሞ መለስ አለ ሙቀቱ እንዴት ያረጋችሁ ነው እኔ አልቻልኩም ያው ለሁሉም ማማረር አንችልም ፀሐዩም ሲመጣ ተመስገን ማለት አለ ዝናውም ሲመጣ አሜን ብለን መቀበል እንዳመጣጡ ትክክል በዛ ላይ ደግሞ ትንሱ አምሮበታል ብቻም ሳይሆን ሸንቀጥቀጥ ብሏል በደም አያረ ቦርጫ አስቸገረ ትንሽ እኔ ራሱ እየታዘብኩ እኔ እንጃ ማለት እሰራና ከዛ እራት በላል እራት ማቆም ያስፈልጋል ማቆም ሳይሆን አበራሉ ማስተካከል ይመስላል አይደል ግን ለካራባት ቋሪ ዳታለው ለካራባት አሪፍ እሱም ብቻም ሳይሆን ያው እኔም ስፖርቱም ላይ እየሰራው በነገራችን ላይ እኔም ኪሎ መቀነስ ዘመቻ ላይ ነኝ ያለው በደንብ ቀንሳል አንተ ባይ አመጋገብ ማስተካከል ራት ማቋረጥ ሳይሆን ምን በላውን መመጠን መቀነስ ያው መጥፎ የሆኑ የምግብ ልማዶችን መቀነስ እንደገና ደግሞ ስፖርትን ብቻም ሳይሆን ሌሎች ለኛ ጠቃሚ የሚሆኑ ነገሮች ተከታታይነት መላመድ በደንብ ማዳበር ያስፈልጋል እና በእንግሊዘኛው ያው ኮንሲስተንሲ ይሉታል አይመስላችሁ እኔ ብሰራ 6 ፓክ ሊመጣ አልቻለም በቃ የምርኝ ይመጣል ፓኪውን ዋን ፓኪውን ይመጣል ግድ የለም አይደለ ተከታታይነት ይፈልጋል በቃ ተስፋ ለመቁረጥን ይጠይቃል ስለዚህ በዛው እንትን ማለት ስፖርት መስራት ባይሆን ስፖርት መስራት ነው እኔና ስለምዱኝ ለታችሁ አሁን አንቺ ቆይማው ምን ጎሎብሽ አንዳንዴ እኮ ተፈጥሮ የተሰጠሽ ነገር ተመስገን ብለሽ እዛው ላይ ግን የመጠበቅ ስራ አለብሽ እሱ ተመስገን ብያለሁ ግን ደግሞ አንዳንዴ ለጥንካሬ ለሌሎች ነገሮችም ስፖርት መስራት አስፈላጊ ይመስለኛል የተፈጥሮውን ነገር ለማስጠበቅ ለነገሩ ባለፈውም እኮ ብለሃል የሆነ እንደዚህ የሚያፈነድዱ ስፖርቶች ነው በዛም ቀጥሏል ወይስ ለየት ያሉ ነገሮች አሉ የተለያየ ማሽን ያለው እንግዲህ እና ያው ሰራለ በግሩፕ የሚሰሩ ስፖርቶች አሉ በግሩፕም ስትሰራ ትንሽ እሱ ደግሞ ያደክማል ግን በቃ ስራ ተባላለ በለው ላለማየት አሰልጣኝ በጣም ጎበዝ ነው ይሰራል ያው ባላየ ልክ ሲመጣ ሰራ ታርገውና ቆም ትንሽ ማረፍ አለባ ስለሚከብድ ማለት እንደምታርፍ ደግሞ እቺኛው ግን ለመድካት ትንሱዬ ከብዳክ ነበር ይዘን እሷ ደህና ነች አለች እኔ በሞክራት እንዴት ሞኒ ይመስላል እንዴት ሞኒ ሳትሰሪው እንዲው ነሽ ለሌለው እኮ ነው ለሌለው እኮ ነው ማስያከ አይ ያስፈልጋል ዝም ብዬ ሳስበው ለማንኛውም የእሁድን ቤቤስ ፕሮግራሞቻችን ሞቅ ደመቅ ሸብረቅ እንዳሉ እየጠበቁን ይገኛሉ አይመስላችሁም እኔ በራሱ በጣም በቃ ስለነሱ ስለማውራት ነው በጣም ይጓጓኛል በደም የተለያዩ ዝግጅቶች አዘጋጅተናል እንግዲህ ያው ጾሙም እየተገባደደ ነው ትንሳኤም እየመጣ ነው ልክ እንደ ትንሱስም ትንሳኤ እየመጣ ነውና ገበያውም ካሁኑ ደርቷል ቀጣይም ብዙ ስራዎች ይጠበቁብናል የበዓል ቤት እናስተካክል ሶፋ እንቀይር ምንጣፍ እንቀይር የሚባለው ስለዚህ በጣም ብዙ ነገር ሴት ላይ ሲሆን ደግሞ ትንሽ ከፊላል አሁን ወንዶችን በደንብ ያያገዛችሁ ነው አታሙም በዚህ አይደለም ትንሳኤስቲ በትንሳኤ ነው የተወለድከው ትንሱ ይጣራዋክ ያው አልደረሰም ገና ነው ስለዚህ ብዙ ነገር ይጠበቅብናል አሁን ለልደት ሐሳብ ጣልክብን ታቃለ ገና ከወዲሁ እንዲህ ካልን ዘንዳ ወደ ቀጣይ የእሁድን ቤቤስ ፕሮግራሞቻችን ከማለፋችን በፊት ትንሱ እንሸልማለን ከመሸለማችን በፊትስ እናፈነዳለን ዛሬ እድለኛው ማን ይሆን ወደ ሽልማት የሽልማት ሰዓታችን ላይ ደርሰናል ከመሸለማችን በፊት ግን ወደ ማፈንዳቱ እንሂዳ እና እዚህ ጋር ላፈንዳለሁ ወይስ እዚህ ጋር ወደ ትንሱ እናርክ አንድ ትራይሴፕስ ጨመራ 1 2 3 ያ ታዲያ ዛሬው ተሸላሚ ማን ይሆን ይደውል መጀመሪያ እንደውል ሴት ወንድ ገምት ትንሱዬ እኔ ሁሌ ባልቴት ነው እናት ይሆናል ዛሬ ግን የሆነ ወንድ የሚያሸንፍ ይመስላል ወንድ እሺ እኔ ደግሞ ሴት በቃ ይደውል ሄሎ ሰላም ጤና ይስጥልኝ ወንድማችን እንዴት ነህ ሰላም ነው እግዚአብሔር ይመስገን አለን ከውድን ቤቤስ ነው
ኦ ማይ ጋድ ኦ ማይ ጋድ ሰላም ነው? እግዚአብሔር ይመስገን። ማን እንበል? ጌቱ ባላለው ከፊጋ ጌቱ ከፊጋ ቅርባችን ነው። ሰላም ነው? ሰላም እግዚአብሔር ይመስገን። እንዴት ናችሁ? አለ ጌቱ ማን እንደሆነ እስቲ ገምት። የትንሱ ድምጽ ይሰማኛል። yes ማሚ። እሺ ሌላስ? መልካም ሰው ሌላ አልተሰማኝም። ኧረ እባክህ ጌቱ ምህረት እያለች ዘወትር አለ እዚህ ካለ ዞትሮ እንዴት ነህ? እግዚአብሔር ይመስገን። ሙቀቱን አልቻልነውም ስንል ነበር። አንተ ጋርም እንደዛው ነው? ፀሐይ አለ አይደል? ጥላውን ጥግ ሁላችንም ጋር ነው። ሁላችንም ጋር ሴራሚክ ባለሙያ ስለሆንኩኝ በብዛት በደንብ አያገኘኝም። ሴራሚክ ህንጻ ውስጥ ነው ሙለው። ስንት ገባ ሴራሚክ? ስንት ገባ በካሬ? በካሬ አሁን 110 ከ120 በዘመድ አይቀንስም። ለትንሱ ቤት ይሰራ ፈልግ እንግዲህ ባስተያየት ጌቱ ያለፈው ሳምንት የተጠየቀው ጥያቄ መላሽ ሆነህ ነበር። እስቲ ጥያቄውንም መልሱንም አስታውሰን። ጥያቄው የሎላ ውሎ ነው። የት ነው? መካነ ሰላም። በትክክል ተመልሷል። ስለዚህ መልካም እድል እንላለን። መልካም እድል። ትንሱዬ ያሽከረክረዋል። ማን ነው የሚያወጣው? ትንሱ እኔ ነኝ። ለሴራሚኩም እንድትቀንስ ትንሱ ነው። ትንሱ እንግዲህ ያው አደራህ ነገር መቼም ይገባል። አስቤዛው ላይ አድርግልኝ። ችግር የለውም። የወንድ ልጅ ትርጉሙ ከትራይሴፕሱ ነው። አወጣልሃለሁ ወንድሜ። 1 2 3 አሜን። አሽከርክረው። ጌቱ ወይ ምን ቢደርስ ደስ ይልሃል? እንግዲህ ያው እግዚአብሔር የፈቀደው። ደጋግመህ እንድትደውልልን ግን ከዚህ ሽልማት በኋላ። እሺ እንደገና ደግሞ ከብዙ ሰዎች ጋር ያገናኛል ይሄ ሽልማት። እሺ ምን ይመስላል? ከብዙ ሰዎች ጋር እንግዲህ ስልክ ደርሷል። እንኳን ደስ አለህ ወንድሜ። አመሰግናለሁ። ስለዚህ ቴክስት ማድረግን እንዳታቆም፣ መደወልን እንዳታቆም። ቤተሰብ ሁነን ሁልጊዜ እናመሰግናለን። መልካም ሳምንት ይሁንልህ። እናመሰግናለን። አሜን። ለሁላችን አመሰግናለሁ። መልካም ሁላችሁንም በጣም ነው የማመሰግነው። መልካም ጊዜ። መልካም ጊዜ። እስከዛ ዳርዳሩን ጥላውን ለዚህ ታይ ህንጻ ውስጥ ነኝ እያለ ህንጻ ውስጥ ቢሆንም ከህንጻ በወጣ ሰዓት እንዴ ይገዛልኩ ሴራሚክ ሳይገዛ ነው እንዴ የሚለው ሰው። ጌቱን እናመሰግናለን። እሺ እናመሰግናለን። አይገርምም? እንደ ጌቱ ሌሎችም ተሸላሚዎች እኮ አሉ። በጣም ነው ደስ ያለኝ። አሁን ጌቱ ለስንት ሰውን እንኳን አደረሳችሁ እንደሚል አስቢ። በስልክ እኛ ጋርም ይደውላል። በየሳምንቱ ታዲያ አሁን ያው የምህረት ባለፈው ሳምንት ምን ጠቆምከኝ? ምን አይ ትራይሴፕስ ንግግር ቀረና በጥቆማ ሆነ። በጥቆማ ግን ይመስለኛል ለመጠየቅ የፈለገው ጥያቄ ነው መሰለኝ። ስለዚህ ጥያቄው ምንድነው? የዛሬ ሳምንት ምህረት ስለውበቶ ላይ የት ሄደች? የት ነበረች? ታዲያ ይሄንን መልስ በዩቲዩብ ኮሜንት ሳይሆን በ7696 ብላችሁ ቴክስት አድርጉና ቶሎ ቴክስት አድርጉ። እንደ ጌቱ ትሸለማላችሁ። ባለ እድለኛ እስካሁን ልኳል። ይሄን ተልኳል። በቃ ስል ኦሬዲ በቃ ውብና ድምቅ ያሉት የእሑድን በኢቢኤስ ፕሮግራሞች ጀምረዋል ማለት ነው። ስለዚህ ከኛ ጋር ሁኑ። መልካም ጊዜ፣ መልካም የረፍት ቀን